السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومواله. حديث قطر 76 عن عبد الله ابن عمرو ابن العاص رضي الله عنهما أن رجلا سأل النبي صلى الله عليه وسلم أي الإسلام خير؟ قال تطعم الطعام وتقرأ السلام على من عرفت ومن لم تعرف. متفق عليه. عن عبد الله كعبد الله تيزو ابن عمرو العاص رضي الله عنهما الله ملكام سراتشون يودد الله تشونا أن رجلا عند قلسب سأل طيقكو النبي نبي محمد صلى الله عليه وسلم يالله صلاتنا سلام برساتشو ليهوننا أي الإسلام يتنيو اسلمنا نو خير بلاجو أي مالت يتنيو الإسلام يتنيو اسلمنا نو خير بلاجو ቃል እሳቸው ደግሞ መልስ ሰጡ እንዲህ ተብለው ሲጠየቁ ቱጥዒሙ ጣዓም ቱጥዒሙ ልታበላ ነው አጣዓም ምግብን ለማን ለተቸገሩ ለተራቡ ሰዎች ወተቅረኡ ሰላም ሰላምታን ደግሞ ምን ልታደርግ ነው ልታስተላልፍ ነው ልታሰራጭ ነው አላመን አረፍት በምታውቀውም ሰው ላይ ወመን ለም ተዕሪፍ በማታውቀውም ሰው ላይ ሙስሊም መሆኑን እስካወቅ ድረስ አሰላሙ አለይኩም ያላህ ሰላም በአንተ ላይ ይሁንብህ ብለህ ሰላምታን ልትሰጥ ነው متفقون عليه بخارينا مسلم تسمم توزقبو تعال 77 حديث عن عبد الله بن عمرو ابن العاص رضي الله عنهما قال النبي صلى الله عليه وسلم حوضي مسيرة شهرين ماؤه أبيض من اللبن وريحه أطيب من المسك وكنازه كنجوم السماء من شرب منها فلا يظمأ أبدا متفق عليه ለነብዩ ሰለላሁ ዐለይሂ ወሰለም አላህ ከሰጣቸው ውስጥ ሐውድ የሚባል አለ ኩሬያቸው ማለት ነው ለእያንዳንዱ ነብይ ሐውድ ተሰጥቶታል ለሳቸውም ተሰጥቷቸዋል ከዚህ በፊት ምን አሳልፈናል ጁዝ 2 100 ሐዲስ ላይ ሚንበሪ የሳቸው ሚንበር ማለት ነው የት ሐውድ በሚያጠጡበት ሰዓት እዚህ ዱንያ ላይ የነበረው ሚንበር ራሱ የት ሄዳ ሐውዳቸው እዛ ላይ ሆኜ ነው ማጠጣችሁ ብለዋል وكذلك ይሄ ሐዲስ ከዛ ጋር የተያያዘ ነው عن عبد الله كعبد الله ተይዞ ابن عمرو بن العاص رضي الله عنهما قال النبي نبيك قالوا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون حوضي لن انت ما تطاچو حوض يتباله ወንዝኮ مسيرة ارزمته ጉዞ شهرين አንድ ወር ያስጉዛል እርዝመቱ ምን ያስጉዛል ሚስተካከለው እኮ የቦታው ርዝመት አንድ ወር ያስጉዛል ማኡሁ ሐውዴ ላይ ያለው ደግሞ መጠጥ እኮ ውሃው አብየዱ የነጣ እኮ ነው ምን ለበን ከወተት የነጣ ነው እዚህ ጋር ደግሞ ማኡሁ ውሃው እኮ አብየዱ የነጣ እኮ ነው ምን ለበን ከወተት የነጣ ነው ወሪሁሁ ሽታው ደግሞ አጥየቡ በጣም የጣፈጠ እኮ ነው ምን المسك ከሚስክ ሽቶ የበለጠ እኮ የጣፈጠ ነው ወኪዛኑሁ ማለት መጠጫዎቹ ብርጭቆዎች እኮ ለእናንተ ማጠጣበት ወኪናዙሁ ለእናንተ ማጠጣበት የሆነው ብርጭቆ እኮ ቁጥሩ ብዛቱ ከኑጁም አሰማ ሰማይ ላይ እንዳሉ ኮከቦች ነው የሰማይ ኮከቦች በጣም ብዙ አይደሉ የዛን ያህል ቁጥር አለው ለእናንተ እማጠጣበት ምን ብርጭቆ መንሸሪ በሚንሃ ከሷ እኮ አንድ ጊዜ ፉት ብሎ የተጎነጨ ሰው የቂያማ ቀን ፈላ የዝማዑ መቼም ቢሆን እኮ አይጠማም አበደን ለዘላለም ዓለሙ ጥማት የሚባል ነገር አያገኘው ይሄ ሽልማት አለላችሁ በርትታችሁ ስሩ እያሉን ነው ሙተፈቁን አለይ ቡኻሪና ሙስሊም ተስማምተው ዘግበውታል አላሁ ሱብሓነሁ ወተዓላ ከሳቸው እጅ ላይ ከሚጠጡ ሰዎች ያደርገን ራሳቸው ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሐውዴን ልትጠጡ ስትመጡ አውቃችኋለሁ የኔ ኡመቶች መሆናችሁን አሉ መላእክቶች ከመሃል ላይ እየጎተቱ የሚያወጧቸው ሰዎች አሉ እኔ ምን እላለሁ አሉ ኡመቲ ህዝቦቼ እኮ ናቸው አታስወጡ ስል ምን እባላለሁ አሉ لا تدري ما أحدث بعدك ካንተ በኋላ እኮ ምን አዲስ ነገር በሃይማኖቱ ላይ እንደጨመሩ አታቀም ሲባሉ እሳቸው ጭማሪ ሄደው አይደለም የሚከራከሩት አዛኙ ነብይ ምን ይላሉ ሱህቃ አርቁልኝ ይላሉ ስለዚህ በሃይማኖቱ ላይ ማንኛውንም አይነት አዲስ ነገር ከመጨመር ልንጠነቀቅ ይገባል ይሄው ቅጣት ቁጥር 1 በእሳቸው እጅ የሚጠጣ የሆነውን አንድ ጊዜ የተጎነጨው ሰው መቼም ቢሆን የማይጠማበትን ውሃ ማን ነው የሚከለከለው
በዲኑ ላይ አዲስ ነገር የሚጨምር ሰው አዲስ ነገር ከመጨመር አላህ ይጠብቀንና 78ኛ ሐዲስ عن عبد الله ابن عمرو ابن العاص رضي الله عنهما قال قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة وإن ريحها توجد من مسيرة 40 عاما رواه البخاري الله أكبر دين يتنى يالو ميلون ሁሌ ይፈልገን ልናገኝ ይገባናል። የት ያለበትን ዲን ያለበትን ልብ በሉ። ይሄ ሐዲስ አሁን ባለንበት ዓለም ላይ ምን የሚያደርጉ ሰዎች አሉ። ሰላማዊ ሰዎች ያሉበት ቦታ ሄደው ቦምብ የሚያፈነዱ ሰዎች አሉ ይሉ አሉ። ይሄው ኢስላም ምን ይላል? አን አብዱላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ዐንሁማ ቃል ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። መን ቀተለ የገደለ ሰው ሙዓሃደን ሙስሊሞች ከለላ የሰጡትን ሰው የሙስሊም ሀገር ሊሆን ይችላል፣ አንድ ሙስሊም ሊሆን ይችላል። ሙስሊሞች ከለላ የሰጡትን ሰው የገደለ ለም የሪህ አያሸትም እኮ ራኢሐተል ጀና የጀነትን ሽታዋን አያሸትም አሉ። ያ ሰው የሌላ ሃይማኖት ተከታይ ሊሆን ይችላል። ሙስሊሞች ሀገር ገባ። የዛ አገር መንግስት ዋስትና ሰጥቶት። እንዴት ዋስትና ሰጥቶት? በዘመናችን ምን የሚባለው ማለት ነው ቪዛ። የአንድ ሀገር መንግስት ቪዛ ከመታለት ለአንድ ሰው ያ መንግስት አይደለም፣ ልብ በሉ አይደለም መንግስት፣ አንድ ሙስሊም እዛ ሙስሊም ሀገር ውስጥ እኔ ከለላ ሰጥቼዋለሁ የኔን ፋብሪካ ሊጎበኝ ነው የመጣው ያለውን ሰው ሙስሊም አይደለም ብለው የገደሉ ሰዎች እንዲህ አይነት አስተሳሰብ ያላቸው ሰዎች ስላሉ ማለት ነው። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሙስሊሞች ዋስትና የሰጡትን ሰው የገደለ ሰው አሉ ለም የሪህ አያሸትም እኮ ራኢሐተል ጀና የጀነትን ሽታ እኮ በፍጹም አያሸታትም። ወኢነ ሪሐሃ የጀነት እኮ ሽታዋ ቱጀድ ይገኛል እኮ ሚን መሲረቲ ከርቀት ከምን ርቀት 40 አመን ከ40 ዓመት በፊት ሽታዋ የሚሸተተውን ጀነት እኮ ይሄ ሰውዬ ሽታዋን እንኳን አያሸትም። አንዳንድ ሰዎች ምን ያደርጋሉ? ጽንፈኝነት አስተሳሰብ ውስጥ ይገቡና ይሄ ሰውዬ የዚህ ሀገር አምባሳደር ነው አይደለ መገደል አለበት ብለው። አምባሳደር ማለት ምን ማለት ነው? የአንድ ሀገር መንግስት የዛን አገር አምባሳደር ኃላፊነትና ሰጥቶ ነው አይደል እዚህ ሀገር የሚያስቀምጠው ሳህ ወለላ። ስለዚህ ኢስላም ምን ይላል ሚለው ልናቅ ይገባል። ምሳሌ አሁን አንድ ሰው ወንድሙ ተገደለበት። በደንብ ስሙ። አንድ ሰው ወንድሙ ተገደለበት መግደል ይችላል? መግደል ይችላል? አይችልም። ለምን አይችልም? ግድያው የሚያስፈጽመው ማን ነው? የሙስሊም መሪ፣ የሸሪዓ ዳኛ፣ የአገር መሪ እንጂ ማንም ተነስቶ ተገሎብኛል ብሎ መግደል አይችልም። ለምን? ትክክለኛ ድካውን ማድረስ ስለማይችል። አቅማለኝ ብሎ ወንድሜ ተገሎብኛል ብሎ እገላለሁ ብሎ ቢነሳ ምን ይነሳበታል? እናንተ ስትገምቱት። የነዛኛዎቹ የገዳዮቹ ዘር እኮ ማን አባቱ እንዴት ቢነቀን ነው ብንገልስ ምን ያመጣል ብለው ብድግ ይላሉ። ደሙ ይቆማል? አይቆምም። ዳኛ ከሆነስ የአገር መሪ ከሆነስ ልክ ያስገባቸዋል። ፈህምቶ? ልክ እንደዚህ ኢስላም ለእያንዳንዱ ህግ ያስቀምጠዋል። ስለዚህ ከእንዲህ አይነት የጽንፈኝነት አስተሳሰብ ሁሉ ሰው እንዲህ አይነት ነገር ውል ካለበት ኢስላም የሚለው ይሄን መሆኑን አውቆ አርፎ ሊቀመጥ ይገባል። ከ40 ዓመት ርቀት ሽታዋ የሚሸተተውን ጀነት አያሸታትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ትኩረት እንስጥ። 79ኛ ሐዲስ عن عبد الله بن عمرو ابن العاص رضي الله عنهما قال قال النبي صلى الله عليه وسلم قد أفلح من أسلم ورزق كفافة وقنعه الله بما أتاه رواه مسلم። እዩ የነብዩ ሰለላሁ ዐለይሂ ወሰለም አብዛኛዎቹ ንግግሮች አጫጭር ናቸው አይደሉም። ቁም ነገራቸው ሲመነዘር በጣም የሰፋ ነው አይደል? ይሄን ሐዲስ እዩት። ከአብዱላህ ኢብኑ አምር ኢብኑ አልዓስ ተይዞ ረዲየላሁ ዐንሁማ አላህ መልካም ስራቸውን ይውደድላቸውና ቃል ነብዩ እኮ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን። ቀድ በእርግጥ አፍለሐ ነጻ እኮ ወጣ። ቀድ በእርግጥ አፍለሐ ነጻ እኮ ወጣ። መን አስለመ ሐቀል ኢስላም ትክክለኛዋን እስልምና በራሱ ላይ የተጎናጸፈ ሰው ከሽርክ ከኩፍር ከንፍቅና ከይውልኝ ከይስሙልኝ ከምቀኝነት የአላህንም መብት ማያጓድል የፍጡራንንም መብት የማያጓድል ትክክለኛ ስነ ስርዓት የያዘ ሰው እኮ በእርግጥ ነጻ ወጣ። አሁን ቀድ አፍለሃ መን አስለመ የምትለው ቃል
በዚህ ሁሉ የምትተረጎም ትመስል ነበር፣ ግን ሲዘረዘር የሳቸው ንግግር ሁሌ እንደዚህ ነው። ቀድ አፍለሐ በእርግጥ እኮ ነፃ ወጣ፣ መን አስለመ ሐቀል ኢስላም ትክክለኛዋን እስልምና ከክህደት ባላህ ላይ ከማጋራት ከንፍቅና ከምቀኝነት አሉ ከሚባሉ መጥፎ ነገሮች ጸድቶ ትክክለኛዋን እስልምና የተዋበ ሰው አላህ እኮ ምን አደረገው? የእድለኛ የስኬቶች ሁሉ ስኬተኛ አደረገው። ወሩዚቃ የተለገሰ ሰው ከአላህ ወሩዚቃ የተለገሰ ሰው ከአላህ ምንን? ከፋፈተን መብቃቃት 1 ሚሊዮን ብር አለኝ እንበል በዚህ ሰዓት ምን አደርገዋለሁ? ነገር ምን አደርገዋለሁ? ብዙ እኮ ነው አይደል? ብዙ ነው አይደለም? ልጆች አሉኝ፣ ቤት አለኝ። ለዚች የምትሆን ግን ከሰጠኝና ካብቃቃኝ የሚፈልገው ምኑ ነው? ወባሪክ ለና ፊማ አዕጠይት የሰጠህን ባርክልን ነው አይደል? ብዙ ጊዜ ገንዘብ ሲሰጥ ካያችሁ መከራው ብዙ ነው። ለምን? ያ ገንዘብ እንዳይጠፋ እጠብቀዋለሁ የምትልበት መንገድ ምን ያደርግብሃል? የጅአል አክበረ ሐሚክ ፊ ዱንያ ፈቀጥ። ገንዘብ በበዛልህ ቁጥር ምን ትሆናለህ? ወይኔ ይሄ ገንዘቤ እንዳይጠፋ በወርቅ ገዝቼ ላስቀምጠው ወይስ በዶላር ልዘርዝረው ወይስ መኪና ላይ ላስቀምጠው ወይስ ቤት ላይ ላርገው? ነቢዩ ግን መመከሩ ወሩዚቀ የተለገሰ ከአላህ ምንን? ከፋፈን መብቃቃት። የክፊከ ከላይ የሚሰጥህ ይበቃሃል፣ አትቸገርም። ጨምሮ ደግሞ ራስ ምታት አይሆንብህ። እድለኞች ናቸው አሉ እንደዚህ አይነት ሰዎች፣ የሚበቃቸውን የተሰጡ ችግር ላይም ደግሞ የማይወድቁ ማለት ነው። ያገሬ ሰው ምን ይላል መሰላችሁ? ለተራበ ትቼ ለጠገበ አዝናለሁ። ለምን ሲባል ካልጠገቡ አይዘሉ ካልዘለሉ አይሰበሩ። ይገርማል። ሰንሰለቱን ይዩት። ካልጠገቡ አይዘሉ ካልዘለሉ አይሰበሩ። ለዚህም ሲባል ለተራበ ትቼ ለጠገበ አዝናለሁ። የተራበውማ ሁሌ ምን ይላል? ጌታዬ ሆይ የዕለት እንጀራዬን አታሳጠኝ ይላል። የጠገበውስ ምንኛ እኮ ከፈለግን ያለንን ብር ወጣ ገባውን እኮ እናውቀዋለን። ደግሞ የሌለ ኮኔክሽን እኮ ነው ያለን። ሚግሬሽን ላይ ሰዎች አሉን። እነማን ናቸው ብለህ ዞር ስታይ ብቻውን ነው እኛ እያለ የሚያወራው። አልተረዳችሁ? ሰውየው ብቻውን ነው መግለጫ የሚሰጠው፣ ጋዜጣዊ መግለጫ የሚሰጠው። የሰጠውን አላህ ረስቶ ውጭ ሀገር ኮኔክሽን አለን። አንድም ቦታ ምን ሳይል ይጨርሳል? ላ ሐውለ ወላ ቁወተ ኢላ ቢላህ። ኃይልም ብልሃትም በአላህ ቢሆን እንጂ የለም ሲል አትሰማው። እሺ ቀጠሉና ነብዩ ምን አሉ? ወቀነአሁ ላሁ አላህ የተብቃቃ ያደረገው። ቀናአ ማለት በቃ እርክት ያለ ያደረገው። ወቀነአሁ ላሁ አላህ ምን ያደረገው? በቃ ያስደሰተው። ምን ባደረገው? ቢማ አታሁ አላህ በሰጠው ምን የሆነ ሰው በቃ አልሐምዱሊላህ ረቢል ዓለሚን። ልጆችም ሰጥቶኛል፣ ቤትም ሰጥቶኛል፣ ጤናም ሰጥቶኛል። ከሁሉ በላይ የነብያትን ሃይማኖት እስልምናን ሰጥቶኛል። ይሄ ይገኛል ወንድሞቼ? ይገኛል? አይገኝም። ይሄው ነብዩ ምን አሉ? እንድገመው። ቀድ አፍለሐ በእርግጥ እኮ የስኬቶችን ሁሉ ስኬት አገኘ። መን አስለመ ከሽርክ ከክህደት ከንፍቅና ከምቀኝነት ከመሳሰሉት የጸዳ። ወሩዚቃ የተለገሰ ከፋፈን ምትበቃውን ነገር ከአላህ የተለገሰ። ወቀነአሁ ላሁ አላህ ደግሞ ያስወደደው ቢማ አታሁ ከሱ ከአላህ በተሰጠው ወዶ የሚኖር ሰው። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። 80ኛ ሐዲስ አን ጃቢር ብን ዓብድላህ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ጃአ አሐዱኩም ወልኢማሙ የኽጡብ ፈልዩሰሊ ረክዓተይን ሙተፈቁን ዐለይህ። አን ጃቢር ከጃቢር ተይዞ ኢብን ዓብድላህ የዓብደላህ ልጅ ከሆኑት ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ኢዛ ጃአ በመጣ ጊዜ አሐዱኩም ከእናንተ ውስጥ አንዳችሁ ወደ መስጂድ በመጣ ጊዜ ምን እያደረገ ሲደርስ፣ ወልኢማሙ የመስጂዱ ኢማም ደግሞ የኽጡብ ኹጥባ እያደረገ ደርሶ መስጂድ ውስጥ ከገባ ዝም ብሎ ቁጭ እንዳይል ኢማሙ ኹጥባ እያደረገ ነው ብሎ ፈልዩሰሊ ይስገድ፣ ረክዓተይን ሁለት ረክዓዎችን ይስገድ። ነቢዩ ሰለላሁ ዐለይሂ ወሰለም ኹጥባ እያደረጉ አንድ ግለሰብ መጣና ቁጭ አለ። እሳቸው ኹጥባቸውን አቋርጠው ሰግደሃል አሉት። አልሰገድኩም አላቸው። ተነስና ሁለት ረክዓ ስገድ አሉት። ስለዚህ እቺ ሱና ምን አይነት ሱና ናት ማለት ነው? ሙአከዳ
ነቢዩ ዘንድ ሰለላሁ ዐለይሂ ወሰለም በጣም የጠነከረች ሱና ናት። ኢማሙ ኹጥባ እያደረገ እንኳን ቢደረስ ሰዎች ወደ መስጂድ ሲገቡ ምን ያደርጋሉ? 2 ረክዓ ይሰግዳሉ። መቼ? የጁምዓ ቀን ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 81ኛ ሐዲስ عن جابر بن عبد الله رضي الله عنه قال نهى رسول الله صلى الله عليه وسلم أن يجسس القبر وأن يقعد عليه وأن يبني عليه رواه مسلم. ይሄ ደግሞ አቀባበራችንን አስመልክቶ ነብዩ ሰለላሁ ዐለይሂ ወሰለም ምን መምሰል እንዳለበት ያስተማሩበት ነው። عن جابر ከጃቢር ተይዞ ኢብኑ አብዱላህ የአብዱላህ ልጅ ከሆኑት رضي الله عنه قال አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። ነሃ ከለከሉ። ስለዚህ ምን ሊሆን ነው የሚገባው? እዚህ ክልከላ ውስጥ የመጡት ነገሮች በጠቅላላ ሊፈጸሙ ነው የሚገባቸው። ነሃ ከለከሉ። ማን ከለከሉ? ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ምንን? አዩ ጀሰሰ ጀሶ እንዳይቀባ እኮ ከለከሉ። ምን? አልቀብር ቀብሮች ጀሶ እንዳይቀቡ ነቢዩ ከለከሉ ሰለላሁ ዐለይሂ ወሰለም። አሁን ልብ በሉ አላህ ይዘንልንና ወዘየነ ለሁም ሸይጣኑ አዕማለሁም ማለት ምን ማለት ነው? ትርጉሙ ቁርአን ላይ ያለ አይደል? ይሄ ያላህ ቃል ወዘየነ ለሁም አሳመረላቸው። ማን? አሸይጣኑ የአላህም የፍጡራን ሁሉ ጠላት ሰይጣን እኮ አሳመረላቸው። ለነማን? አዕማለሁም ስራዎቻቸውን ለነማን? አላህን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ለሚጻረሩ ሰዎች። በዚህ በሀገራችን ባሌ የሚባል አገር አለ፣ ኦሮሚያ ላይ ድሬ አናጂና የሚባል ቦታ አለ። ኑር ሁሴን የሚባል ሰውዬ አለ፣ ሞቷል። ይህን ሰውዬ አስመልክቶ አገራችን ላይ በጣም ድንበር ከሚታለፍባቸውና ከአላህ እኩል ሰዎች ከሚያመልኳቸው ሰዎች ውስጥ ነው። ምን ይላሉ የእሱ አምላኪዎች? ባላ ዱላ አለቻቸው። ዱላ ናት፣ ጫፏ ጋር ስትደርስ ቪ ቅርጽ የሰራች እንዴ የተጠመዘዘች፣ በዚህም በዚህም እንደ በሬ ቀንድ ማለት ነው። ሰላት ይሰግዱና ሲጨርሱ ምን ይላሉ? ኑር ሁሴን አማን አማን ሰሊምና ሚን አፋቲ አዘማን ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኑር ሁሴን ሆይ አማን 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 አድርገ ሰላም አድርገ ሰሊምና ጠብቀን ሚን አፋቲ ዘማን ማለት ከዘመኑ መጥፎ ነገር በጠቅላላ ጠብቀን ይሉታል። ጠብቀን የሚባለው ማን ብቻ ነው? አንድ አላሁ ሱብሓነሁ ወተዓላ ብቻ። ሌላ ክህደት ሲያስፋፉ ምን ይላሉ? በድምፅ ፋይል አለ ዩቲዩብ ላይ እነሱ ለቀውታል። እነሱ የለቀቁትን እኛ አንሸፍንላቸውም። አበልቃሲም የሚባል ሰውዬ አለ አሉ በራሳቸው ድምፅ፣ ጽሁፍም አይደለም ድምፅ። አበልቃሲም የሚባል ሰውዬ አለ የ39 ነቢያትን ጸጉር ላጭቶ 40ኛ መሙያ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጸጉራቸውን ላጨው እና አልሞተም ሰውዬው እስካሁን ድረስ ኢትዮጵያዊ ነው። እንደነዚህ ከሃዲዎች አባባል ማለት ነው። ከዛ ነቢዩ ጸጉራቸውን በሚላጫቸው ሰዓት ምን አሉት? እናንተ አገር አናጂና እቺ ባሌ የምትባለው አገር ኑር ሁሴን የሚባል ልጅ ይወለዳል። ጸጉሩን ስትላጨው አንተ እኮ ከኡመቶቼ ሸፋዓ የተሰጠህ ሰላም በልልኝ በለው። ከዛ ኑር ሁሴን ሊላጭ ሲሄድ ግርም ብሎት ማን? አበልቃሲም የተባለው ግለሰብ ይሄ የማይሞተው እንዴት ነው ግን ነቢዩ ይሄን ህፃን ልጅ ያላቁት ሲል አለ። በልቡ እኮ ነው ገና በልቡ አለ ነው የሚለው በምላሱ አይደለም። አንተ እኛ ያከበርነውን ማን አንተ ደግሞ እንደዚህ የምትለው ተብሎ ከሰማይ ሀቲፉ ሀተፈ ይላሉ። ተጣሪው ተጣራ። 7 ዓመት የጾምከውን 7 ዓመት የሰገድከውን ውድቅ አድርጌብሃለሁ ሲባል ዋሻ ውስጥ ገብቶ 7 ዓመት አለቀሰ ይላል። አላህ ያሳያችሁ። የዚህ ሰውዬ ቀብር የማን? የኑር ሁሴን የሚባለውን ቀብር ነቢዩ ጀሶ እንዳትቀቡ ብለዋል አይደል? እነዚህ ምን አደረጉ? ቤት ሰሩበት ላዩ ላይ። በሸሪዓችን አንዲት ብሎኬት እቺ አንድ ስንዝር የምትባለው ብቻ ናት። ያውም ያ ቦታ የሰው ቀብር መሆኑ እንዲታወቅ ብቻና ብቻ ነው። ከዛ ውጭ ከፍ ማድረግ አይቻልም። ለአሊ ብን አቢ ጣሊብ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ቀብርን እኮ አታይም ከፍ ያለች ብታስተካክላት እንጂ አሉት። ከምን ከምን? ከመሬት እኩል ከመሬት እኩል። ዛሬስ የዚህ ሰውዬ ቀብር ቤት ተሰርቶበታል። የምን? የኑር ሁሴን። ምን ብለው የሚዋሹለት? በዋልታ የሚባል ቴሌቪዥን ቀርበው ኑር ሁሴን እኮ ከእናቱ ሆድ ሲወጣ ቁርአን እየቀራ ነው የወጣው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ከውሸት ይጠብቀን። እነዚህ ሰዎች አያፍሩም። ራሳቸውን የሃይማኖት ሰው ነን ይላሉ። ሃይማኖት ማለት ትልቅ ነገር ነው አይደለም?
ነገር አቁታችንን በባዶ እግር ሳንገረዝ ጌታችን ዘንድ በምንቆምበት ሃይማኖት ላይ እንዴት ይዋሻሉ? እሺ እኛን ውሸት መሆኑን በምን አረጋገጣችሁ ካሉን እውነት ለመሆኑ ማስረጃ አምጡ እንላቸዋለን። መጀመሪያ ማስረጃ የሚጠየቀው ማን ነው? ነው ያለ ሰው ነው አይደል? እንጂ አይደለም ያለ እኮ አይደለም። አይደለም ስንላቸው ለመሆኑ ከቁርአንና ከሐዲስ ማስረጃ ሊሰጡን ነው አይደል የሚገባው። እኛ ደግሞ ከቁርአን ይሄ ሰውዬ ከእናቱ ሆድ ሲወጣ ቁርአን እየቀራ ላለመውጣቱ ከቁርአን ማስረጃ እናወጣለን። ምንም ይለው እኛ አላህን እንመን ወይስ እነዚህን ሽፍታዎች? አላህን እንመን ወይስ እነዚህን ሽፍታዎች? አላህን። እነዚህ እኮ ዱርዬዎች ናቸው፣ ሌቦች፣ ዘራፊዎች። አላህ ምን ሲል አዋረዳቸው? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም ሰምዐ ወልአብሳር ወልአፍኢደ ለዐለኩም ተሽኩሩን። ወላሁ አላህ እኮ አኽረጀኩም አወጣችሁ፣ ሚን ቡጡኒ ኡመሃቲኩም ከእናቶቻችሁ ማህፀን፣ ላ ተዕለሙን ምንም የማታውቁ ስትሆኑ፣ ሸይአን አንዲትን ነገር ሳታውቁ፣ አሊፍንም ጭምር ሳታውቁ፣ ባንም ጭምር ሳታውቁ። የድፍረታቸው ድፍረት ምን ይላል? ከእናቱ ሆድ እኮ ሲወጣ ረቢ አንዚልኒ ሙንዘለን ወአንተ ኸይሩል ሙንዚሊን እያለ ሊወጣ ይላል። ረቢ አንዚልኒ ሙንዘለን ማለት ምን ማለት ነው? ጌታዬ ሆይ መውረድን አውርደኝ። ይህንን ያሉት ማን ናቸው? ነቢየላህ ኑህ አለይሂ ሰላም ከመርከቧ ላይ ውሃው ምን በሆነ ጊዜ የሰማይ ወረደ፣ የምድሩ ወጣ፣ ተንሳፎ አማኞችን ይዞ ከሄደ በኋላ አንዚልኒ ያሉት አወረዳቸው በሰላም። ይሄን ለማን ይጠቀሙታል እነዚህ ሽፍቶች? ኑር ሁሴን እኮ ከእናቱ ሆድ ሲወጣ እችን አንቀጽ ነው የቀራት ይላሉ። ሌሎኞቹ ደግሞ ደፋሮች አሉ። በዚህ ወደ ወሎ ሸህ ሱራ የሚባል ሰው እያለ ፊቅህ ላይ ቀርታችኋል። ምን ሱራ ኢለር ሩክባ ከእምብርት እስከ ጉልበት ምንን የሚያስይዝ ነው ይሄ ሁክም? የወንድ ልጅ አውረት ተብለን የቀራ ነው አይደል? ምን አሉ? ሸህ ሱራ የተባሉበት ምክንያት አለ እኔ በቆሻሻ መውጫ በኩል አልወጣም ብለው ራሳቸው ናቸው ከእናታቸው ሆድ ውስጥ ቀደው በእምብርት በኩል ይወጡታል። ወንበዴ፣ ሽፍታ፣ ሌባ። ወላሂ ታክሲ ተራ ላይ ያሉት ሌቦች ቢሰርቁ ምን ስልክ እንጂ እምነት ይሰርቃል? በአላህ ይሁንባቸው እምነት ይሰርቃል? ሰው እናቱ ሆድ ውስጥ ሆኖ ይናገራል? እናቱ ሆድ ውስጥ ሆኖ ይናገራል? በቆሻሻ በምን ገባህና? መጀመሪያ ሲጀምር በምን ገባህና ነው ደግሞ በዚህ አልወጣም የምትለው? አያችሁ፣ እነዚህ በዲን ላይ የሚፈጸም ሌብነት ከምንም ሌብነት በላይ ነው። እና ይዋቸው በብዛት ቀብር አካባቢ አይጠፉም። ቀብር ላይ ጀሶ ካልገነባን እዚህ ወደ ኑር ሁሴን ልጨርስላችሁና ወደ ደርሳችን እንመለሳለን። ኦቢኤን የሚባል ቴሌቪዥን ጣቢያ አለ፣ የኦሮምኛ ጣቢያ። እዛ ላይ ምን ያደረጉ የሸኸና ሁሴን ቀብር ብለው ከኛ ሃይማኖት ጋር እኮ ምንም ግንኙነት የለውም። ልብ በሉ። እኛ የምናመልከው ማንን ነው? አላህን ነው። የትኛውን አላህ? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የዱንያም የአኼራ ቁንጮ የሆኑትን ሰው በላከበት ሰዓት ሞቱ። ሲሞቱ አቡበክር ምን አለ? እኚህን ውድ ሰው ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አበቃ፣ 4 ነጥብ። ገና ግን ሬሳው ተቀብሯል? ተቀብሯል? አልተቀበረም። አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት፣ አላህ ሕያው ነው ማይሞት ብሎ ሲያበቃ፣ ቀብሩ የኑር ሁሴን ቀብር ሲገባ በፊት ለፊት ነው የሚገባው። ስትወጣ ግን በጀርባ መውጣት አትችልም። ልብ በል፣ ቪዲዮ ላይ ያሳያል። ኦቢኤን የሚባለው ያስተላለፈው ላይ ምንድን ነው ሲባል ለሼህ ኑር ሁሴን ጀርባ አይሰጣቸውም ተብሎ ወደኋላ እንደ ሌባ እያፈገፈክ ነው የምትወጣው። ከዛ አፈሩን አንስቶ ምን ያደርገዋል? ለጋዜጠኛው ቀብር አዘያሪ ተብዬው ግንባሩን ይቀባዋል። አፈር ደግሞ እዛ ላሉ ሰዎች ያበላቸዋል። አፈር የሚበላው ትልቅ ሰው ነው ህፃን ልጅ? መልሱልኝ በአላህ። ህፃን ልጅ። አየህ፣ ከሽርክ መንደር ካልወጣህ አላህ ራሱ ትልቅ አያደርግህም። እኛ አፈር ብሉ ተብለናል። ውሃ የሌለ ጊዜ ግን በአፈሩ ተይሙም አድርጉበት ተብለናል አይደል? ቀብር አምላኪዎች የሸህ ገሌ አፈር እኮ ቤቴ ሄጄ እኮ በረክበታለሁ። አላሁ አክበር። ሰላትን ሰግደ በረካ አትፈልግም? ዘካን ከፍለ በረካ አትፈልግም? ዒሳ ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማዱምቱ ሐያ ወጀዐለኒ ሙባረከን አይነማ ኩንቱ። በየቦታው መባረክ ከፈለክ አፈር አይደለም መብላት ያለብህ። አታኒየል ኪታብ መጽሐፍ ሰጠኝ 1፣ ወጀዐለኒ ነቢያ ነቢይ ያደረገኝ 2፣ ወአውሳኒ አደራ አለኝ አላህ ቢሰላቲ በስግደት ወዘካቲ ዘካ በመስጠት አዱምቱ ሐየን እድሜ ልኬን እስከ ኖርኩ ድረስ
ሰላት እስከሰገደ ድረስ ማን ዒሳ ታላቁ ሰው ዘካ እስከከፈለ ድረስ ከዛ አላህ ምን አደረገው? ራሱ ምን አለ? ወጀዐለኒ ሙባረከን የተባረኩ እኮ አደረገኝ። ስለዚህ በረካ የፈለገ ሰው ምን ያደርግ? ሁሌ ይስገድ፣ ዘካውን ይክፈል፣ ለአላህ ምርጥ ባሪያ ይሁን እንጂ አፈር ይቃም አልተባለም። እንደ ህፃን ልጅ አፈር ከመቃም አላህ ይጠብቀን። ልጆችም እኮ በነገራችን ላይ ታውቃላችሁ ጥርስ ያውጡ እኮ ይተውታል። እነዚህ ጥርሳቸውን 32ቱን ነቅለው ሁሉ አይተውም አፈር መብላት። ላ ሐውለ ወላ ቁወተ ኢላ ቢላህ ወመን የርገቡ አን ሚለቲ ኢብራሂም ኢላ መን ሰፊሃ ነፍሰህ። ወመን የርገቡ የተዘነበለ ችላ ያለ ሰው ወመን የርገቡ አን ሚለቲ ኢብራሂም ነቢዩላህ ኢብራሂም ከተጓዙበት ከተውሂድ መንገድ ያፈነገጠ ችላ ያለ ሰው እኮ ኢላ መን ሰፊሃ ነፍሰህ ነፍሱን የሸወደ ያታለለ ካልሆነ በስተቀር እኮ ከኢብራሂም መንገድ ውጭ ያለ መንገድ መምረጥ አይቻልም። ወደ ነቢዩ ሐዲስ እንመለስ። ምን ከለከሉ? አዩ ጀሰሰ አልቀብሩ ቀብር እኮ ጀሶ እንዳይቀባ ብለው ነቢዩ ከለከሉ። ሁለተኛ ወአዩ ቃዕደ አለይሂ ቀብሩ ላይ እንዳትቀመጡበታል። ቀብር ላይ መቀመጥ አይቻልም። ወአዩ ብና አለይሂ ቀብሩ ላይ ደግሞ ግንባታ መገንባትም ልክ እንደዚሁ አይቻልም። ወአላ ዩክተበ ሸይ የሚልም ሌላ ዘገባ አለ። እላዩ ላይ ምንም ነገር እንዳይጻፍበት ወላ ስም ወላ ምን። እኛ ሀገር ላይ ታያለ ሐጅ ገሌ ከዚህ ዓመተ ምህረት እስከዚህ ዓመተ ምህረት አላሁ አክበር ከማን የተወሰደው ነው ስትሉ ከነሷራዎች ቀብር ቦታ መሆኑ ብቻ እንዲታወቅ ነው። ሰው ግን ምን ይላል? ዘመዴ መሆኑን አባቴ መሆኑን እናቴ መሆኑን እዛ ስንሄድ ለአባት ለእናት ለይተን ነው ዱዓ የምናደርገው እንዴ? መልሱልኝ በአላህ ስም ይሆንባችሁ። እዛ ስንሄድ ለነማን ነው ዱዓ የምናደርገው? ይኸው ነብዩ ባስተማሩን መሰረት አሰላሙ አለይኩም ያ አህለ ዲያር ሚነል ሙእሚኒነ ወልሙስሊሚን ወኢና ኢንሻአላሁ ቢኩም ላሒቁን ነስአሉላህ ለና ወለኩሙል ዓፊያ። አሰላሙ አለይኩም ያ አህለ ዲያር ሁሉንም አባቴን ሳልል ያጎቴን ልጅ ሳልል ሁሉንም ሙስሊሞች የአላህ ሰላም በእናንተ ላይ ይሁን የዚህ ቀብር ነዋሪዎች ሆይ ወኢና እኛ እኮ ኢንሻአላህ አላህ ከሻ ለላሒቁን ወደ እናንተ ተጠጊዎች እኮ ነን፣ እኛ መጪዎች ነን። ነስአሉላህ አላህን እንለምነዋለን ለና ለኛ ወለኩም ለናንተም አልአፊያ በሁለቱም አገር ሰላም እንዲያደርገን እንዲጠብቀን እንጂ የሆነን ሰው ቀብር አስቦ ሄዶ ለዛ ሰውዬ ብቻ የሚደረግ ዱዓ የለም። አላህ ቸር ነው አይደለም? መስጂድ ውስጥ ሽንት የሸናውን ሰው ሶሃባዎች አንተ ብሎ ሊያዋክቡት ሲሉ እሳቸው ምን አሉ? ተውት ይጨርስ አሉ። ውሃ ተደፋበት። እሱ ምን አለ? አላህ ሆይ እኔና ሙሐመድን ብቻ እዘንልን ሲል እሳቸው ምን አሉ? ለምን ታሳጥረዋለህ አሉት። ያለ ህዝነት ለሁሉም ይደርስ ነው አይደለም? ወከዛሊከ ቀብር ላሉት በጠቅላላ እንጂ ሄደን ዱዓ የምናደርገው እቺ እኮ አባቴ ቀብር ናት ስም ይጻፍባት የሚባል ነገር የለም። እቺ ለማን በር የምትከፍት ናት? ሸህ ለሚባሉት የነሱ ደግሞ ሞቅ ተደርጋ ትጻፋለች። ይሄው እዚህ አገራችን ላይ ኮልፌ እስላም መቃብር አንድ ግለሰብ አንዋር መስጂድ የነበረ አሁን ስሙን አልጠራውም ሞተ። ሲሞት በህይወትም እያለ ጫት ምናምን አብረው ከሚቀሙ ሰዎች ውስጥ ነበረ። እዚህ አዲስ አበባ ቪትዝ መኪና አቁመው ምንጣፍ ዘርግተው ቀብሩ አጠገብ አላህ ያሳያችሁ ለቅቄዋለሁ በኢንተርኔት 4 ሴቶች ነብዩ ያው ምን ብለው ሲያበቁ ለአነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዛኢራቱል ቁቡር ቀብር ቦታ የምትመላለስን ሴት ነብዩ ረግመዋታል ተብሎ ምንጣፍ አንጥፈው 3 ወንድ 4 ሴት ከዚህ ሸህ ከሚሉት ሰውዬ አጠገብ ዙርባ ጫት ይሄ ጉራጌ ጫት የሚባለው አለ አይደል በኮባ የሚሸጠው እሱን ዘርግተው ሊያጎርሱት ነው። እሱ አጠገብ የሚቀሙት ሊያጎርሱት ነው። በእንትኑ በኩል በአፈሩ በኩል ቀደው ሊሰጡት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሱ ስም ግን እዛ ጋር ባይጻፍ ኖሮ የሱ ቀብር እዛ ጋር መሆኑን አውቀው ሄደው ይቀሙ ነበር ቦታው ላይ። በቃ የቀብር ቦታ መሆኑ ብቻ እንጂ መታወቅ ያለበት የገሌ ቀብር እኮ እዚህ ጋር ነው የእንትና ቀብር እኮ እዚህ ጋር ነው አይባልም። ለምን? ዛሬ ድንገት ጤነኛ ትውልድ ሊኖር ይችላል ተውሂድን የሚያውቅ እውቀት ያለው። ነገ ግን እውቀት እየጠፋ ይሄዳል አይሄድም? ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላትና ኡዛ እሳቸው ያጠፏቸው ማለት ነው ተመልሰው ሳይመለኩ ቂያማ አይቆምም አሉ። ወደ መጀመሪያዎቹ ህዝቦች እንሂድ። የኑህ ህዝቦች 950 ዓመት ዳዕዋ የተደረገላቸው በምክንያት ነው። ወላ ተዘሩነ አሊሀተኩም እነማን? ወደን ወላ ሱዋዕ ወላ የጉሳ ወየውቃ ወነስራ እነዚህን 5 ሰዎች እንዳትተው አሉ። አብዱላህ ኢብኑ አባስ ምን አሉ? ኢማም አልቡኻሪ በዘገቡላቸው እነዚህ 5 ደጋግ ሰዎች ሲሞቱ ህዝቡ በጣም አዘናሉ። ሸይጣን መጥቶ ለነዚህ ሰዎች እኮ ሲቀማመጡ የነበረበት ቦታ ላይ ለነሱ ማስታወሻ ሐውልት ብቻ ብትሰሩላቸው በአምልኮ ተነሽጣላችሁ አላቸው። አውሃ
ኢለይሂም ምኑን ወጥመዶቹን ዘረጋላቸው። በቃ ቀላል የሚመስሉ የወጥመድ ቀላል የለውም። ወጥመድ ውስጥ ብቻ አትግባ ወንድሜ። ከዛ ምን ተፈጠረ? ይሄኛው ትውልድ ሐውልቱን ብቻ ሰርቶ እነዛን ሰዎች እያስታወሰ ኖረ፣ ሞተ። ለምን ጉዳይ እንደተገነባም ሐውልቱ ይታወቅ ነበር። ምን ነበር ዓላማው? የመጀመሪያው እነዛን ሰዎች እያስታወሱ በአምልኮ መነሸጥ። ሁለተኛው ትውልድ መጣ። ሁለተኛ ማታለሊያውን ይዞ መጣ። አባቶቻችሁ ዝናብ ሲቸግራቸው እነሱ ነበር የሚጠይቁት አላቸው። አባዱ እውቀት ጠፋ፣ አመለኳቸው። ኑህ ስንት ዓመት ፈጀባቸው? ቅጣቱ ከመምጣቱ በፊት 950 ዓመት ሙሉ ምን አይነት ጥሪ? ለይለን ወነሃራ ሲረን ወጀህራ ሐታ ጀዐሉ አሳቢዐሁም ፊ አዛኒሂም። ምን አይነት ጥሪ ቢደረግላቸው? ልብ በሉ፣ ነቢያቱን አላህ በስነ ስርዓት አሟልቶ ነው አይደል የሚልካቸው? በዛ በተዋበ ስነ ስርዓቱ ዳዕዋ እያደረገላቸው በቀንም በሌሊትም በድብቅም በግልጽም ጠርቷቸው መጨረሻ ላይ ምን አደረጉ? ጣቶቻቸውን ጀዐሉ አደረጉ። አሷቢዐሁም ጣቶቻቸውን ፊ አዛኒሂም ጆሮዎቻቸው ውስጥ ይከቱ ጀመር። ገና እሱን ሲያዩት ጭራሽ ደግሞ ሊያበሳጩት በአይንም የሚገባ እየመሰላቸው ምክሩ ወስተኽሸው ቲያበሁ ጋቢዎቻቸውን አንስተው ፊቶቻቸውን ሸፈኑ። ከዛ በኋላ አላሁ ስብሓነሁ ወተዓላ አውሃ አላ ነቢይህ ኑህ ለን ዩእሚን አሐዱን ባዕደ ሃዛል የውም፣ ከዚህ ቀን በኋላ ላንተ አንድም ያምንልህ የለም አላቸው። ከዛ እሳቸው ረቢ አኒ መግሉቡን ፈንተሲር፣ ጌታዬ ሆይ እኔ እኮ ልረታ ነው፣ ጠላቶች እኮ በቃ አስቸግረውኛል፣ ነስር ስጠኛሉ። ነገር ወደ ምን ተገለበጠ? ሰማይ ሆይ ውሃሽን ልቀቂ፣ ምድር ሆይ ውሃሽን ትፊ። ሀታ ልጃቸው ምን ከሚሆኑት ሆነ? ያ ቡነየ እርከብ ማዓና ወላ ተኩን መዓል ካፊሪን፣ ልጄ ሆይ ከካህዲያን ጋር አቱን ከኛ ጋር አብረህ ተሳፈር። እሱ ግን ምን አለ? ቃለ ሰአዊ ኢላ ጀበል፣ ወደ ተራራው ጠጋለሁ፣ ያዕሲሙኒ ሚነል ማእ፣ ከውሃው ዛሬ ከወረደው ውሃ ተራራው ይጠብቀኛል አለ። አላህ ግን ምን አለ? መውጁን ከልጂባል፣ ያን ቀን እኮ የተነሳው ማዕበል አለ ልጁ ተራራ። ጀበል ማለት ምን ማለት ነው? ተራራ። ተራራ ላይ ወጥቻ መልጣለሁ ነው አይደል ያለው? ያዕሲሙኒ ሚነል ማእ፣ ከወጣችው ውሃ ይጠብቀኛል ነው። ማዕበሉን አላህ ምን አደረገው? ከተራራ የበለጠ አደረገው። መውጁን ማዕበሉ ከልጂባል ፈካነ ሚነል ሙግረቂን፣ አይናቸው እያየ ልጃቸውን ውሃ በላው። ይሄ ሁሉ የምን ሰበብ ነው ካላችሁ የሰው ልጆች ፊ ዱንያ ወልአኺራ የሚቀጡበት ዋናው ሰበብ ሽርክ ነው። ዛሬ ሰዎች አቃለው ምን የሚሉት ሽርክ አትበሉ ነው። ሽርክ ድሮ ቀረ ይላሉ። 82ኛ ሐዲስ አን ጃቢር ብን ዓብድላህ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ተድዑ ዐላ አንፉሲኩም ወላ ተድዑ ዐላ አውላዲኩም ወላ ተድዑ ዐላ አምዋሊኩም ላ ትዋፊቁ ሚነላሂ ሳዓተን ዩስአሉ ፊሃ አጣኡን ፈየስተጂቡ ለኩም ረዋሁ ሙስሊም። ከጃቢር ብን ዓብድላህ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ እንዲህ አሉ፣ የአላህ ሰላትና ሰላም በእርሳቸው ላይ ይሁን። ላ ተድዑ፣ በፍጹም እንዳትራገሙ። ዱዓ ምንድን ነው? ዱዓ ስንት ነገር ይይዛል ወንድሞች? ሁለት ነገር ይይዛል። አንዱ ጥየቃ፣ አንዱ ምን? እርግማን። ላ ተድዑ፣ እንዳትራገሙ። አላ አንፉሲኩም፣ በራሳችሁ ላይ መጥፎ ነገር እንዲደርስባችሁ አላህን አትለምኑት፣ ነፍሳችሁን አትርገሙ። ወላ ተድዑ፣ ልክ እንደዚሁ አሁንም አትራገሙ፣ አትጣሩ። አላ አውላዲኩም፣ ልጆቻችሁንም ልክ እንደዚሁ አትርገሙ። አላህ በረካ ያርግህ እንደማለት። ምሳሌውን ላምጣላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም በሳቸው ዘመን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሴት በግመል እየሄደች ግመሏን ረገመቻት፣ አልሄድ ስትላት በጣም ተናዳ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እቺን ግመል ከላይዋ ላይ ያለውን ንብረት እንዳለ አውርዱና ልቀቋት አሉ። የተረገመ ነገር ከኛ ጋር አብሮ አይሄድም አሉ። ራዊል ሐዲስ ሰሃቢዩ ምን ይላል? ይህን ሐዲስ ያስተላለፈው መዲና ውስጥ እኮ አስታውሳት ነበር ያቺን ግመል፣ ማንም ሰው ዞር ብሎ አይፈልጋትም ነበር አሉ። ግመል ትልቅ ንብረት ከመሆኗ ጋር። ሐዲሱን ግን በደንብ እንየው፣ ትልቁም ነገር ይነግረናል። ምን ስላለ? ከሰዓት ጋር የተገናኘ ነው ጨዋታው። አላሁ ስብሓነሁ ወተዓላ
ጸሎትን እሺ የሚልበት ሰዓት አለ። በዛ ሰዓት እርግማንህን አንተ አንዴ ትተኩሳለህ፣ በልጅህ ላይ፣ በራስ ላይ፣ በንብረትህ ላይ። ከዛ ነገሮች ሁሉ ምን ይሆናሉ? በአንተ ላይ ይበለሻሻሉ። አስጠንቃቂው ነብይ ምን አሉ? ላ ተድዑ አትለምኑ በእርግማን አለ አንፉሲኩም በነፍሶቻችሁ ላይ እርግማን አታውርዱ። ወላ ተድዑ አትለምኑ እርግማን አታውርዱ አለ አውላዲኩም በልጆቻችሁ ላይ። ወላ ተድዑ አሁንም አትለምኑ አትራገሙ አለ አምዋሊኩም በንብረቶቻችሁ ላይ። ላ ትዋፊቁ አትገጥምም እኮ ላ ትዋፊቁ አትገጥምም እኮ ሚነላሂ ከአላህ ሰዓተን አንዲትን ሰዓት እኮ እቺ ዱዓችሁ አትገጥምም። ዩስአሉ ፊሃ ሚለመንባት የሆነች ወይም የለመነባት የሆነ ሰው አጣኡን የጠየቀውን ጥያቄ ፈየስተጂቡ ለኩም ከዛም ለናንተ መልስ ይሰጣችኋል። ስለዚህ ከናንተ ምን ይፈልጋል? ከባድ ጥንቃቄ አለል ሐዳር በምትናደዱ ሰዓት ከእርግማን ሙሉ ለሙሉ ልትርቁ ይገባችኋል። 83ኛ ሐዲስ عن جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم لا يموتن أحدكم إلا وهو يحسن الظن بالله عز وجل رواه مسلم كجابر بن عبد الله تيزو الله ملكام سراتشون يودد الله قال انديهالو قال رسول الله يا الله ملكتنيا يا الله صلاة الناس سلام برساتشو لا يهون انديهالو لا يموتن اندات موتو أحدكم كنان توست انداتشو اندايموت بمن هونيتا لا يهونو إلا سيكار انجي وهو يحسن يسمر هونو وهو يحسن يسمر هونو الظن بالله بالله لا يالون ترطاري يسمر هونو بيهون انجي عز الشنافي هونو وجل يلاقي هونو ጌታ በሱ ላይ ያለውን ጥርጣሬ አሳምሮ ቢሆን እንጂ እንዳይሞት ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሐዲስ የተናገሩት ሊሞቱ 3 ቀን ሲቀራቸው። ከዚህ ምን እንይዛለን? ሐዲሶች የተነገሩበት ቦታ የተነገረበት ሰዓት ምንን ይወስናል? ለሐዲሱ ትኩረት መሰጠት እንዳለበት። ሰውየው እዚህ ምድር ላይ ሲኖር ኸውፈን ወጠማዓ አላህን ፈርቶና ከጅሎ ይኖራል። ሞት አፋፍ ላይ በደረሰበት ሰዓት ግን የፍራቻ ጊዜ አብቅቷል። መፍራቱን ትቶ ምንድነው ማድረግ ያለበት? ጌታዬ ሆይ አንተ እኮ እኔ ደካማው ባሪያህን ታዝንልኛለህ፣ ትምረኛለህ እያለ ጥርጣሬውን አሳምሮ ነው ጌታውን ሊገናኝ የሚገባው። ማን እንደመከረን? ነብዩ ሰለላሁ ዐለይሂ ወሰለም እንደመከሩ። ምክንያቱም ይሄ አላህን በመልካም ከመጠርጠር ውስጥ ስለሆነ ራሱ አላህ ምን አለ? አነ ዒንደ ظኒ አብዲ ቢ እኔ እኮ ባሪያዬ በጠረጠረኝ ቦታ ያገኘኛል ብሏል። ይምረኛል ብለን ነው መጨረሻ ላይ ሀታ አሁን ቆይ ምናደርጋት ተፍተፍ ከሱ ጌትነት አኳያ ከሱ አምላክነት አኳያ ምን ግባ ብትባልናት ግን ነርጁ እንከጅላለን ምንህን ረሕመተክ እዝነትህን ወነኽሻ እንፈራለን ምንህን ዓዛበክ ቅጣትህን እንለዋለን። እሱም ደግሞ በእዝነቱ ደካማ ባሪያዎቹን ጀነት ያስገባል፣ ከእሳት ይጠብቃል። ሞት አፋፍ ላይ ከደረስን በሽታ ላይ ከወደቅን በኋላ ግን ቀጣይ ሆኖይ እንዲህ ሆኖይ አይባልም። ይሄው ነብዩ ሰለላሁ ዐለይሂ ወሰለም መከሩ። ምንድነው? ጥርጣሬያችንን በአላህ ላይ እንድናሳምር ጥርጣሬያችንን በአላህ ላይ እንድናሳምር ኢንሻአላሁ ተዓላ ራሱን ችሎ ሌላ ሐዲስ አለ። መጨረሻ ሞት አፋፍ ላይ ምን ብለን መሞት እንዳለብን 84ኛ ሐዲስ عن جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم إن الشيطان قد آيس أن يعبده المسلون في جزيرة العرب ولكن في التحريش بينهم. التحريش إثارة الخصومات والفتن. عن جابر كجابر تيزو ابن عبد الله يا عبد الله لجهنود رضي الله عنه الله ملكام سراتشون يودد الله تشونا قال ديان قال رسول الله يا الله ملك تنياكو يا الله صلاتنا سلام برساتشو ليهون انديهالو إن الشيطان سيطانكو قد آيس تسفاكو قرطوال قد آيس تسفاكو قرطوال أن يعبده يا ملكوين ميلونكو تسفا قرطوال إنما المسلون እውነተኛ ሰጋጆች እኮ እንደማያመልኩት አውቆ እኮ ተስፋ ቆርጧል። እነማን ናቸው? المصلون الحق قد أفلح المؤمنون الذين هم في صلاتهم
ኻሺዑን በስግደታቸው ለአላህ ተናናሾች አላህን ፈሪ የሆኑት። ሰላት ተብላ የተጠራችው ሱራ ማናት? ቀሰምቱ ሰላተ በይኒ ወበይነ አብዲ ኒስፈይን፣ ስግደትን በእኔና በባሪያዬ መካከል ሁለት ቦታ ከፈልኳት። ማንን? ሱረቱል ፋቲሐን። ማዕናውን አውቀው የትኛውን? ኢያከ ነዕቡድ ወኢያከ ነስተዒን። ኢያከ ነዕቡድ አንተን ብቻ እናመልካለን የሚሉ ሰዎች፣ ወኢያከ ነስተዒን በአንተ ብቻ እኮ ነው የምንታገዘው የሚሉትን ሰዎች ሸይጣን ተስፋ ይቆርጥባቸዋል አይቆርጥባቸውም? አላህ ምን እንዳለው አምጡልኝ እስቲ። ኢላ ኢባደከ ሚንሁሙል ሙኽለሲን። ሁሉንም አጠማቸዋለሁ ካለ በኋላ ምን አለ? ሁሉንም የአደም ልጆች አጠማለሁ ካለ በኋላ ሸይጣን ከዛተ በኋላ ምን አለ? ኢላ ሲቀሩ እንጂ። እነማን ሲቀሩ? ዒባደከ ያንተ ባሪያዎች። ምን አይነት የሆኑት? አልሙኽሊሲን። አልሙኽለሲንም ተብሎ ተቀርቷል፣ ስራቸውን ላንተ ጥርት ያደረጉ። ስለዚህ እውነተኛ ስግደትን የሚሰግዱ ሰዎች አይደለም ከሽርክ አይደለም ከጣዖት አምልኮ ከምን ይጠበቃሉ? ከማስረጃ ጋር እስቲ ንገረኝ። ኢነ ሰላተ ተንሃ አኒል ፋሕሻኢ ወልሙንከር። እውነተኛዋ ስግደት እኮ ኢነ ሰላተ እውነተኛዋ ስግደት ተንሃ ትከለክለዋለች። ማንን? እውነተኛውን ስግደት የሰገደውን ሰውዬ። አኒል ፋሕሻ። ፋሕሻ ማለት ምን ማለት ነው? ዝሙት፣ ጸያፍ ነገር ማለት ነው። ከዝሙት ወልሙንከር አላህ ከጠላው ሁሉ ከቁማር፣ ከሐሜት፣ ከመጥፎ ነገሮች ሁሉ ሰው የሚጠበቀው በምንድን ነው? እውነተኛዋን ሰላት የሰገዳት ጊዜ እውነተኛ ያላህ ባሪያ ይሆናል። ስለዚህ ሸይጣን ተስፋ የቆረጠው በእነማን ነው? እውነተኛ ስግደትን በሚሰግዱ ሰዎች። የት ሀገር ባሉ? አያዕቡዱሁ እንደማያመልኩት እኮ ተስፋ ቆርጧል። አልሙሰሉን እውነተኛ ሰጋዶች ፊ ጀዚረቲል አረብ አረቢያ ደሴት ላይ። የት? መካ መዲና ብቻ ብለው ይፈሰሩ አሉ። አይ አረቢያ ጀዚራ ማለት ይሄ በረሃው ያለበት የአረቢያ ደሴት እነ ሳውዲ እነ ኳታር እነዚህ አረብ ሀገራቱ ያሉበት እዛ እኮ ምን ስለሆነ ራእስ ሸይጣን ኢብሊስ እኮ በአይኑ አይቷል። የድኹሉነ አናሰ ፊ ዲኒላሂ አፍዋጀን ኢማንን ተቀብለው ሰዎች ጭፍራ እየሆኑ ወደ እስልምና ሲገቡ ምን ሆነ? ተስፋ ቆረጠ። ምን እንደማያደርጉ ድጋሚ ወደ ጣዖት አምልኮ እንደማይመለሱ። ነገር ግን ወላኪን አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነገር ግን ፊት ተሕሪሺ በጣም ተግቶ የሚሰራበት ደግሞ ተሕሪሽ ማለት ማለያየት፣ በይነሁም በመካከላቸው ሙስሊሞች ላይ ምን ይነዛል? ነገር እንዲፈጠር። ይሄ ስልጣን እኮ ለአንተ ነው የሚገባው፣ እንዴት እሱ ይወስድብሃል እያለ ከነቢዩ ሞት በኋላ ብዙ ጦርነቶች በሙስሊሞች መካከል ተከስተዋል። አልተከሰቱ? የማን ስራ ነው? የሸይጣን ስራ። የቱ ላይ ተግቶ ሰራ ማለት ነው? በማለያየት ላይ ተግቶ ሰራ። ደም እንዲፋሰስ ዘውትር ይተጋል። በጣም ከባድ ሐዲስ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲትን አንዱን ይዞ ሌላውን መጣል አይቻልም። ሁሉም ግን ስትሰበስበው አደበኛ ትሆናል። ተውሂድ ያዝኩ ብለህ ከተውሂድ ሰዎች ጋር በሌሎች ጉዳይ ጦርነት አትከፍትም። ፈሂምት? ሐሰን የተባለውን የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ ገና እሳቸው ህፃን እያለ ምን ብለው መሰከሩለት? ይሄ ልጄ እኮ አሉ። ልጄ ብለው ነው የጠሩት። ሁለት ትልልቅ የሙስሊም ቡድኖች ጦርነት ውስጥ ይገባሉ አሉ። አያሳዝንም? ከማን? ከሳቸው በኋላ ማን አጣልቷቸው? መናፍቃንና ሰይጣን አጣልቷቸው። ይሄ ልጄ ነው የሚያስታርቃቸው አሉ። የትኛው? በዛ ሰዓት ህፃን የነበረው ሐሰን የአልይ ልጅ ነው። አልይ እና ሙአዊያ የተባሉት ሶሐባዎች ሁለቱንም አላህ መልካም ስራቸውን ይውደድላቸው፣ ኺላፍ ተነስቶ በመካከላቸው ጦርነት ሁሉ ተጋጥመው በሁለቱም ጎን በዚህም በኩል ሶሐባ ተሰልፎ በዚህም በኩል ሶሐባ ተሰልፎ ሸይጣን የሰራውን ሰራ። አልይ ሲሞቱ ስልጣን ለሁለት ተከፍሎ ስለነበረ ሙአዊያ የሚመራው ስልጣን አለ፣ አልይ ደግሞ ሲመሩ የነበሩት አለ። አልይ ሲሞቱ ማን ተቀበለ? ልጃቸው ሐሰን። ሐሰን ምን አደረገ? ከኔ ስልጣኑ ይቅርብኝ፣ ሙስሊሞች በጠቅላላ በአንድነት በአንድ መሪ አንድ መሪ ይምራቸው ብሎ ስልጣኑን ለማን አሳልፎ ሰጠ? ለሙአዊያ ሰጠ። ያ አመት ምን ተባለ? የስምምነት የመዋደድ አመት ተባለ። ስለዚህ አንድ ሰው በተውሂድ ላይ እንዳለ ካወቅን በኋላ አፈርደቼ ነው ማስገባው፣ የኔን ቀድራ አያውቅም እንዴ ምናምን እያልን ትከሻ ከመለካካት ልንጠነቀቅ ይገባል። ከምላስ ይጀምራል፣ መጨረሻው ምን ይሆናል? ምን ይሆናል? መጨረሻው ሰይፍ ይሆናል፣ መጋደል ይሆናል። ተውሂድህን አስተምር። ሰዎች እንደ ቁንጫ ይዝለሉብህ ቢፈልጉ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሙስሊም የሆነ ሰው ሊገልህ ቢመጣ
እንደ ተገዳዩ የአደም ልጅ ሁን አሉ። የአደም ሁለት ልጆች ነበሩ አልነበሩ? የአደም አለይሂ ሰላም ማንና ማን? ታላቅየውና ታናሽየው። አላህም ፈሪውን አላህ ተቀበለው። ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህም ፈሪ የሆኑትን ነው የሚቀበለው። ያኛውን ደግሞ አላህ ቁርባኑ ወደ አላህ ያቀርበውን ቁርባን አልተቀበለው። ለአቅቱለነክ እገልሃለሁ አለ። ያኛውስ አላህም ፈሪው ምን አለው? እኔ እኮ እጄን ወደ አንተ አልሰነዝርም አለ። ሙሉ ስንዝር ሲያደርግበት ጸጥ ብሎ ተደብድቦ ተገደለ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሙስሊም የሆነ ሰው ሊያጠቃህ ከመጣ አሉ እንደ ተገዳዩ የአደም ልጅ ሆናሉ። ፈሂምቱ? ከባድ ነው አይደል? ዲኑ ከባድ ነው አይደል? ሀከዛ ሽርክ ደግሞ በአይናችን እያየን ነው። ራሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? ደውስ የሚባሉ ጎሳዎች አሉ። እዛ እሳቸው ምን አድርገውት የነበረው? ጣዖተውባቸው ነው የሞቱት ነቢዩ ሰለላሁ ዐለይሂ ወሰለም። የደውስ ሴቶች እዛ ቦታ ሄደው ድሮ ሲመለክ የነበረውን ሽርክ ሳይሰሩ እኮ ቅያማ አይቆምም አሉ። ስለዚህ ይሄ ሐዲት የተፈሰረው በእነማን ነው? በሷሃባዎች ነው። ሷሃባዎች ላይ እንጂ ሸይጧን ተስፋ የቆረጠው ከዛ ውጭ ስትሄዱ አረብኛ ተናጋሪ አገሮች ላይ ሽርክ ታያለ። ቁርአኑ በምን ወርዶላቸው ሲያበቃ? በምን በራሳቸው ቋንቋ በአረብኛ ወርዶላቸው ሲያበቃ ሰይድ በደዊ ሆይ ድረስልኝ፣ አብዱልቃድር ጄላኔ ሆይ እንዲያርግልኝ፣ አህመድ ዱሱቂ ሆይ በዚህ ድረስልኝ፣ በዚህ ውጣልኝ ይሉታል ኢላ አኺሪ። ስለዚህ ነብዩ የጠቀሱት የትኛውን ነው? ሸይጣን ተስፋ ቆርጧል። የአላህ ጥበብ ግን እንደዛ አደረገ? አላደረገም። እንዲያውም ወደ ቂያማ በቀረብን ቁጥር ሽርክ እየተስፋፋ ይሄዳል። 85ኛውን ሐዲትን ጨምር። عن أبي موسى رضي الله عنه قال قال النبي صلى الله عليه وسلم اشفعوا تؤجروا ويقضي الله على لسان نبيه صلى الله عليه وسلم ما شاء متفق عليه. عن أبي موسى كأبو موسى تيزو رضي الله عنه الله ملكام سراتشون يودد الله تشونا قال انديها قال النبي كون ديها صلى الله عليه وسلم يا الله صلاتنا سلام برساتشو ليهم اشفعوا شفاعة مالت من مالت نو وندموتشي شمقل النار اشفعوا شمقلوا ايه من اين ترجموا نو تقل ترجموا نو እዚች ቦታ ግን የተፈለገው ኢሽፋዑ ወደኔ አድርሱ። እነማን ነው? ጥያቄ ያላቸውን ሰዎች ወደ ማን? ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመን በነበሩ ሰዓት ወደኔ አምጧቸው። ከሞቱስ በኋላ ወደ ምን? ወደ ቁርአንና ወደ ሐዲስ አምጧቸው። ማንኛውም ሰው ከቁርአንና ከሐዲስ ውጪ መፍትሄ ስለሌለው ቱጀሩ ትመነዳላችሁ እኮ ሰዎችን ወደኔ ይዛችሁ ለመጣችሁበት አሉ። ወደ ማን? ወደ ነብዩና ወደ ሸሪዓቸው። ወየቅዲላህ አላህ ደግሞ ይፈርዳል እኮ በምን? ጥያቄ ሊጠይቅ የመጣውን ሰውዬ ለምሳሌ እኔ እኮ ሚስቴን እንዲፈትቻት ነበረ፣ የዚህ ጥያቄ መልስ ምንድን ነው ሲባል ነብዩ በህይወት በነበሩበት ዘመን ከሆነ ምን ይደረጋል? ቀጥታ ለእሳቸው ተወስዶ ጥያቄ ያለው ይሄ ሰው መልሱለት ይባላል። ለምን? እሳቸው ብቻ ነበሩ አይደለ? ወማ ይንጢቁ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ። እሳቸው እኮ ከልብ ወለድ አይናገሩም፣ መለኮታዊ ራእይ ደርሷቸው ቢሆን እንጂ። እሳቸው ከሞቱስ በኋላ አልዑለማኡ ወረሰቱል አንቢያ፣ አሊሞች ማለት የነቢያቶች ወራሾች ናቸውና አሊም ጋር ይወሰዳል። አሊሞቹ ከቁርአንና ከሐዲስ የሚጠየቁትን ጥያቄ ምን ያደርጋሉ? አንስተው በቁርአንና በሐዲስ ሚዛን መልስ ይሰጣሉ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ኢሽፈዑ ለፍርድ አምጡ፣ ቱጀሩ ኢሽፈዑ ለፍርድ አምጡ። እነማንን? ጥያቄ ያላቸውን ሰዎች። ቱጀሩ እናንተ ግን ወደኔ ወደ ሸሪዓ ላመጣችሁበት እኮ ምን እንዳይሰጣችኋል። ወየቅዲላህ አላህ ደግሞ እኮ ይፈርዳል አላ ሊሳኒ ነቢይህ በነቢዩ አንደበት እኮ ይፈርዳል ሰለላሁ ዐለይሂ ወሰለም። ያላ ሰላትና ሰላም በእርሳቸው ላይ ይሁን። ማሻአ የፈለገውን እኮ ይፈርዳል። ምን ማለት ነው? ሰዎቹ ጥያቄ ጠየቁ። ሀታ እሳቸው ማያውቁት ጥያቄ ከሆነ ከምን እስኪመጣ ነው የሚጠበቀው? ከአላህ በኩል በጅብሪል አማካኝነት መልእክት እስኪደርሳቸው ዝም ይሉና ያ ሰውዬ ይዞ የመጣው ምን ይደረጋል? መልስ ይሰጠዋል። ወይ ስራው ይባላል ወይ ተከልከለው ይባላል አይደል? ምሳሌ ሱረቱ አልሙጃዲላም ተብሏል። ሱረቱ አልሙጃዲላ ሙጃዲላ ማለት ምን ማለት ነው? መሟገት፣ ክርክር ማለት ነው አይደለ? ለምንድን ነው ምዕራፉ እንደዛ የተሰየመው? በአረቦቹ ባህል አንድ ባል ሚስቱን እንደ እናቴ ጀርባ ነሽ ካላት እንደ ፍቺ ነው የሚወሰደው የነበረው። ነቢዩም የሚያውቁት ሰለላሁ ዐለይሂ ወሰለም ያንን ነው። አንድ ሴት ቀጥታ መጣች ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄዳ ሀውላ ትባላለች ረዲየላሁ አንሃ። ባልየው
ለሆነ ጉዳይ ጠራት፣ ባል ሚስቱን ለሚጠራበት ጉዳይ። ከዛ የሆነ ቃል ብሏት ነበረ። እሷ ስራ ላይ ነበረች። መልስ ሳትሰጠው ስትቀር አንቺ እንድናቴ ነሽ አላት። ከዛ እንዲህ ካላት ደግሞ በኋላ መልሶ ሊጎትታት ሞከረ። ፍርዱን ሳታጣራ አብረው መተኛት አትችልም። ፍቺ ከሆነ መለስኩሽ ሳይላት አብራ መተኛት ትችላለች? አትችልም። ቀጥታ ነብዩ ጋር ሄዳ ስሞታ አሰማች። ማህፀኔን ሰጥቼው ወጣትነቴን ሰጥቼው ልጆች ወልጄለት በዚህ ሰዓት እንደ እናቴ ጀርባ ነሽ አለኝ አለች። እሳቸው ምን አሉ? እኔም ማቀው ምንም ነገር የለም ፍቺ መሆንሽን ነው ማቀው አሏት። እሷም ትከራከራቸዋለች። ወጣትነቴን በልቶ ትላለች። አይሻ ምን ትላለች ረዲየላሁ ዐንሃ? እዛው ቤቷ አጠገብ ሆኜ አለች። ክፍሏ ጠባብ ስለሆነች ከፊል ቃሏ ይሰማኛል፣ የሆኑ ቃላቶች ደግሞ ማይሰሙኛል ትላለች። አላህ ምን አለ? ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላሂ ወላሁ የስመዑ ተሐውረኩማ። ቀድ ሰሚዐ አላህ፣ አላህ በርግጥ ሰማ። ቀድ ሰሚዐ አላሁ፣ አላህ በርግጥ ሰማ። ቀውል ንግግርን፣ አለቲ የዛችን ሴት፣ ቱጃዲሉከ አንተ የምትከራከረህን፣ ፊ ዘውጂሃ በባሏ ጉዳይ። ፍርዱን ወዴት ስላመጣችው ነው? እሷ ቀጥታ ይዛ ሄደችው ማን ጋር ነው? ነቢዩ ጋር። ከዛ አላህ ፍርዱን ቀየረው። ቅጣት ይቀጣል እንጂ ሰውየው ፍቺ አይደለም። ፍቺ በሚል ቃል እስካልተናገረ ድረስ ፍቺ ሳይሆን የሚወርደው እንደ እናቴ ጀርባ ነሽ ላለበት ቅጣት አለ የሚከፍለው። ከዛ ሚስቱ ትሆናለች መልሳ ተባለ። ፈሂምቱ? ልክ እንደዚህ የሆነ ሷሃባ ጦር ሜዳ ላይ ይቆስልና ጭንቅላቱ ጀናባ ሆኖ ያድራል። ኢንተቢሁ። የፈትዋ ጉዳይ በጣም ከባድ መሆኑ እንድናቅ ነው። አላህ አንድ ነው። ፈትዋ ይፈልጋል? ፈትዋ ይፈልጋል? ነቢዩ የመጨረሻው ነቢይ ናቸው። ፈትዋ ይፈልጋል? እስልምና ሃይማኖታችን ነው። ፈትዋ ይፈልጋል? አይፈልግም። ሌሎቹ ጉዳዮች ግን እውቀት በደንብ የጠለቀ ነገር ማወቅ ግድ ስለሚል ሳናቅ ከተናገርን የሰው ህይወት ልናበላሽ እንችላለን። ሀታ ልንረገም እንችላለን። ይሄ ሷሃባ ጭንቅላቱ ክፍት ነው። በተኛበት ግን ስሜቱ ፈሶ አደረ። በጧት ተነሳና ሰውነቱን ሊታጠብ ብሎ እዛ የነበሩ ሁለት ግለሰቦችን ጠየቃቸው። ምን ብሎ? ቁስል አለብኝ፣ ጀናባ ነኝ፣ ልታጠብ ወይ አላቸው። ታጠብኛ፣ ከምታጠቡ ውጭ አናቀልህም አሉት። ታጠበ። ሰውነቱ ጭንቅላቱ ውስጥ ውሃ ገባ፣ ሞተ። ነቢዩ ሰሙ ሰለላሁ ዐለይሂ ወሰለም። ቀተሉሁ አሉ። ያዝልኝ ይሄን እንግዲህ ገደሉትን። ቃተለሁሙላህ፣ አላህ ይጋደላቸዋል። ካላወቁ አይጠይቁም ነበር አሉ። ሀታ የሆኑ ነገሮችን አንተ አቃለሁ ብለህ ብትገምት እንኳን ያንተ ጓደኛም ሆነ እዛ ከተማ ላይ ካንተ የተሻሉ ብዙ ሰዎች እንዳሉ ካወቅ ሂዱ ወደ እነዛ ነው የሚባለው። ሰዎች አቀባብለው ሊያስተኩሱ አንተን ራስ ላይ ማለት ነው። ቀላል እኮ ናት ይለዋል። ቀላል ከሆነች አንተው መልሳት በል። ቀላል ከሆነ ራሱ ይመልሰው አይደል? አንተ ምን ውስጥ ሊከት ነው? እሳት ውስጥ ሊከት ነው። ስለዚህ የፈትዋን ጉዳይ አደራ አደራ አደራ። ይህን ስል ግልጽ የሆኑ ተምረን የምንይዛቸውን ፈትዋዎች እንዳንናገር አይደለም። ፈትዋ ግን ከምላስ ይወጣል፣ መጨረሻ ላይ ራስ ያስበላል። ዋና ግን ቁም ነገሩ ምንድነው? ወደ እነማን መውሰድ? ነብዩ በህይወት ኖሮ በነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም፣ ከሳቸው ሞት በኋላ ወደ ማን? ቁርአንና ሐዲሱን ወደ ተረዱ ሰዎች፣ ወደ ሸሪዓ ሰዎችን ማምጣት። ላመጣንበት ደግሞ ኢስላም አላሁ ሱብሓነሁ ወተዓላ ምን ያደርጋል? ምንዳ ይመነዳል። ኢንሻአላሁ ተዓላ ከ86ኛው ሐዲስ እናነሳለን። ስንተኛው ላይ? 84ኛው። አተሕሪሽ አተሕሪሽ የምትለው ቃል እኮ ኢታረቱ ማነሳሳት፣ ኢታረቱ ማነሳሳት፣ አልኹሱማት ግጭቶችን፣ ወልፊተን ፈተናዎችን መቀስቀስ፣ ፈተናዎችን መቀስቀስ። አሁንም ባለንበት ዘመን ካያችሁ አገራት እዛ አረብ አገራት ያሉ እንዴት ነው ሁኔታቸው? አንዱ ሀገር ከአንዱ ሀገር ጋር ይጣላል አይጣላም? ይሄ ሸይጣን ስራ ነው። አላህ ይጠብቀን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።